ባለተራ ከህይወት ምሻው አቅራቢ ያብጸጋ ተመስገን። መጀመሪያ የማረካት ቀናነቱ ነበር። አዲስ ገቢ በሆነችበት ቢሮ በሁሉ ነገር አገዛት። የሻይና የቡና ስኒዎቹ የት እንደሚቀመጡ አሳያት። በጊዜ ብዛት የፈዘዘ የድርጅቱ ሎጎ ያለበትን ኩባያ እንዳትጠቀም ነገራት። እጁ ሰባራ ነው አላት። ቁርስ ሳትበላ ከመጣች አሪፍ ፓስቲ የት እንደሚሸጥ ጠቆማት። በቅርብ ያለ ጁስ ቤት ስልክ ቁጥር ሰጣት። ቀና ነበር። በዚያ ላይ አስቂኝ። በሷም ቀልዶች ይስቅ ነበር። በማያስቁት ሁሉ ይስቅላት ነበር። አንድ ቀን ጠዋት አንተ ይሄ ፕሪንተር አጋንንት አለበት መሰለኝ ገና ሳልነካው ይጮሃል አለችው። ጠበልና አስረጫዋ ታዲያ አላት ስቆ። በዚያው ቀን ከሰዓት ፕሪንተሩ ጋር ስትደርስ ላዩ ላይ በቢጫ ስቲኪት ኖት እንዲህ ተብሎ የተለጠፈ ነገር አየች። ጠበል መሄድ ስላለበት እንዳትነኩት። የእሱ የእጅ ጽሑፍ ነበር። ብቻዋን እንደ ጉድ ሳቀች። የሚሰጣት ጥቃቅን ትኩረት ቀኗን ያበራላት፣ ደስ ያሰኛት ነበር። ዴስኳ አጠገብ መጥቶ ያንዣብባል። ሰበብ የፈጠረ በቀን 10 ጊዜ መጥቶ ያወራታል። ለሚረባውም ለማይረባውም ወዳለችበት ይሄዳል። ስላነበበው መጽሐፍ ያጫውታታል። ስላየው ፊልም ይተርክላታል። ይህን ሳየው ትዝ አልሽኝ ብሎ ኢንተርኔት ሲያስስ ያገኘውን የቲክቶክ ቪዲዮ፣ ዜና፣ ወሬ፣ ሊንክ ይልክላታል። አንዳንዱ ቀን ከደሞዝ ቀን ውጭ ከማደፍረው ኢሊ ካፌ ከዋጋቸው አንፃር ቢላ ነው። የምትወደውን ማኪያቶ ልክ እንደምትወደው አሰርቶ አመጣና ጠረጴዛዋ ላይ አስቀመጠ። ከፍታ ስታየው ወይ አልነጣ ወይ አልጠቆረ የሷ ማኪያቶ ነው። ከአንዲት ቀን በስተቀር የማኪያቶ ምርጫዋን ነግራው ስለማታውቅ በማስታወሱ ልቧ ዳንኪራ መታች። ብዙ ሳይቆይ ሰውየው ሻይ ቤቷ ከምታፈላላት ወፍራም ቡና በላይ፣ ከኢሊ ማኪያቶ በላይ፣ ከሞልሞል የጾም ኩኪስ በላይ፣ ከኢማና ክትፎ በላይ፣ ከወርቃ ቅቅል በላይ፣ ከሁሉ ነገር በላይ ቀንደኛ ሱስ ሆነባት። በወራት ውስጥ መነፋፈቃቸው፣ በሰበብ አስባብ መገናኘትና ሌላ ሰው ጣልቃ የማያስገባ የማያልቅ ወሬያቸው መጀመሪያ ላይ ጉዳት የሌለው ወደ ይመስል መሞላፈት፣ ከዚያ ደግሞ የጓደኝነት ባሻገር በሚፈላለጉ ወንድና ሴት መካከል ወደሚካሄድ የቃላት ጨዋታና ማሽኮርመም ብሎ ደግሞ ወደ ለስላሳ መጀናጀንና ፈጣጣነት አደገ። አንቺ ጉደኛ ይላታል ባገኘት ቁጥር ከእጅ ይሻሉ በሚል አኳኋኑ። የቡድን መሳ ላይ፣ ስብሰባ ላይ፣ ኮሪደር ላይ እንዲህ ያላት ፈገግ ሲል ሆዷ ይገላበጣል። ከዚያ ሁለቱ ብቻ ለምሳ መውጣት ጀመሩ። ባንኳ አጠገብ ያለው ቤት፣ ራቅ ብሎ ትልቁ ህንጻ ስር ያለው ሬስቶራንት፣ ከዚያ ፈቀቅ ብሎ ያለው ሆቴል። አንዱን የጾም ቀን የአትክልት ድብልቅ ሲበሉ አበባ ጎመኑን አንድ ባንድ ያነሳች ስታነከታይና ሚስቴ አበባ ጎመን ስትጠላ በዚያ ላይ ሲቀቅሉት ጣዕሙ ይከረፋል ትላለች አላት። እኔ ደግሞ ነፍሴ ነው አለችው ሳቅ ብላ። እሱም ሳቀ። ባለትዳር መሆኑን በፊትም ታውቃለች። ሚስት ካለው ሰው ጋር ፍቅር እንዲዛት አልፈለገችም፣ ግን ያዛት። ውሎ አድሮ እስካሁን ለራሷም ያላመነችው ጠንካራ ስሜቷ ሲያስፈራት ግን ሰበብ የፈጠረች አራቀችው። መሳ አልችልም ማለት፣ ቴክስት አለመመለስ፣ ሰላምታ አለማርዘም ጀመረች። በቀደደችለት ቦይ ፈሰሰና ራቃት። ያኔ ግን ለጉድ ተከፋች። ወንበሯን ተደግፎ የሚያወራት ቡና ልታመጣ ስትሄድ የሚከተላት ፕሪንተሩ ጋር የሚጠብቃት 6 ሰዓት ከመሆኑ ባይኑ እንውጣ የሚላት ናፈቃት። ስሟን፣ አጠራሩ፣ አወራሩ ሳያስጠጣ ክንዷን በክንዷ አጀባበጡ፣ አጎነባበሱ፣ አተነፋፈሱ፣ ዓለም የማያየው ነገሩ ሁሉ ናፍቋት ተንገበገበች። ከዓይኖቿ ሳይርቅ በጦቱ ተንገረገበች። አቃታት፣ በጭራሽ አቃታት። አንዱን ቀን ከቢሮ ሲወጡ አስቆሞቹና እንደዚህማ አትራቀኝ፣ አመረርክ እኮ ሰው ጓደኛ አይሆንም እንዴ አለችው።
በራቃት ፍጥነት መልሶ ቀረባት። ነውር የሚባል አካላዊ ግንኙነት ሳይፈጥሩ መስመር ጥሰው ሳይነካኩ በህልሟ ግን ስንት ጊዜ ከሱ ጋር የሆኑ እየሆነች ስንት ጊዜ መልሶ ራሷን ያሳፈራት ጉድ ያስባላት ፍቅር ልቧን አሰከረው። ስንቴስ በቅፉ ውስጥ ሆና ራሷን አለመች። አንዱን ጊዜ የኤሊን ቺዝ ኬክ ሲያጎርሳት አየች በህልሟ። በነጋታው መጣ ምን ማለት ይሆን ስትለው ቺዝ ኬኩ እኔ ሹካው አንቺ መሰልሽ ሲላት ያፈቀረችው ልቧ አብሯት ተሽኮረመመ። የሆነ ሰኞ ሚስቱን ቢሮ ይዟት መጣ። የባንክ ብድር ጉዳይ ልትፈርም ነበር አመጣጧ። ፊቷ ከመከፋትና ከመሬት የተሰራ የምትመስል ረጅምና ሰላላ ሴት ናት። ጸጉሯ አያማትም እንዴ በሚያስብል መጠን ተሰብስቦ ተጠፍንጎ ስስ ከንፈሯ እንዳጣ መሬት ደርቆ የማያምር ዘልዛላ ኮት ለብሳ ጥፍር ቀለም ያልተቀቡና ጫፋቸው ላይ ቆሻሻ ያጨቁ አጫጭር ጥፍሮቿ በኃይል ናቀቻት። እንዳየቻት ወደ ሚስጥረኛ ጓደኛዋ ሪሴፕሽኒስት ፍቅር ተዞራለችና ምን ትመስላለች በእናትሽ? ምንም አትመጥነው። እኔ እሱ ሚስት ብሆን ራሴን እንደ ጉድ እንከባከብለት በሄደበት ሁሉ እየቀደምኩ አበባ ጎዘጉዝለት ነበር አለች። ፍቅር ተተከሻዋ በግዴለሽነት ነስት ጣል አደረገችና ባክሽ መስሎሽ ነው አንቺስ ትኩስ በዚህ ላይ የሩቅ ፍቅር ውስጥ ነው ያለሽው። እሱ ግን የስንት ዓመት ትዳሩ ናት። አንቺ ጋር ሲመጣ ታጥቦ ዘንጦ ፈገግ ብሎ ነው እሷ ጋር ሲሄድ እንዲመስልሻል? ተሳሳቁ። ከጊዜ በኋላ ከስሩ የተቦረቦረው ትዳሩ በአንድ ጊዜ ተደረመሰ። ሚስቴ ጥላኝ ሄደች አላት። ሳትዘገይ ሚስቱ ዘግታ የወጣችውን በር ከፍታ ገባች። የእውነት ፍቅር የከረመ ግንኙነት ትዳር መሰል ነገር ተጀመረ። ያለ ሰቀቀን መገናኘቱ ቤት ማለቱ መጣገብን አመጣ። ብዙ ሳትዘገይ በብዛት ከሚዳምነው ፊቱ ጋር መፋጠጥ፣ በንጭንጩ መበሳጨት፣ ቆሻሻ ካልሲና አዳፋ የውስጥ ሱሪዎቹን ማጠብ ጀመረች። አንዱን ቀን ታጥበው የደረቁ ካልሲዎቹን በፕላስቲክ መዘፍዘፊያ ይዛ መታጠቢያ ቤት ውስጥ ካለው ፊቷ ጋር ስትተያይ ሁሉ ነገሯ የትንሣኤ ቀድሞ ሚስት መስሏት ክዋለች። መቼ ነው ያቺን ጣረሞት የመሰልኩት አለች ለራሷ። ከደንጋጤዋ ሳታገግም መዘፍዘፊያው እንደያዘች ወደ ሳሎን ስትሄድ ሶፋው ላይ እንደተቀመጠ ስልኩን የጎረጎረ ለሷ ከለገሳት የቆየውን ከአንጀቴ መነጭ ሳቁን ሲስቅ አገኘችው። ቀናም ብሎ ሳያት በቆመችበት ይሄን እኔን ጠልፎ የጣለኝ ሳቁን ያገኘችው ባለተራ ሰሞኑን ስላነበብነው መጽሐፍ፣ ስላየው ፊልም፣ ስለሰማው ወሬ የሚያጫውታት አዲሷ እኔ ማን ትሆን ብላ ራሷን ስትጠይቅ መዘፍዘፊያው ከእጆቿ አፈትልቆ